አምስተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ከትዳር በፊት ግንኙነት አደረግን ልንጋባ ቀን ሲቆረጥ የዛ ግንኙነት አደረግን ዝሙት ሰሩ ማለት ነው። እኔ 3 ወር ካልሞላ አይቻልም ስላት እሷ ከኔ የተሻለ የቀራች ስለሆነች እርግዝና እንዳይፈጠር ነው እንጂ 3 ወር መጠበቅ አይጠበቅብንም አለችኝ። እኔም የቀራች ናት ብዬ እሺ ብያት ሀይድ ልታይ 2 ቀን ሲቀራት ኒካህ አሰር አብረን እየኖርን እያለን እርግዝና ተፈጠረ። ተጠራጠር ኒካሃችን ትክክል አልሆነ እንደው ብለን በዚህ ላይ ማብራሪያ ብትሰጠን። እናንተ መጀመሪያ በዝሙት የሰሩ አንተነ ተጋቢ ሙሽራ ወይም ደግሞ ሌላም አጅነብይ ጋር ተስራው ግንኙነት ያደረጉ አካላቶች መቶበት አንድ ያስፈልጋል፣ ተውባ ያስፈልጋል። ሁለተኛ እስቲብራ አንድ ሀይድ ማየት አለባት። 3 ወር አይደለም 3 ወር መጠበቅ ግዳጅ አይደለም። አንድ ሀይድ መጥራት አለባት። ለምን? በዛ ግንኙነት ተረግዞ ከሆነ ለማረጋገጥ፣ ከተረገዘ ልጅ አይደለም ዲቃላ ነው የሚሆነው። ስለዚህ ተውባ ያስፈልጋቸዋል። ሁለተኛ አንድ ሀይድ መጥራት አለባት። ከዛም በኋላ ነው ኒካህ መታሰር ያለበት። እሺ አንድ ሀይድ ሳትጠሩ ከሆነ የተጋባችሁት ኒካሃችሁ መታደስ አለበት። ይሄ ነው። እሺ የተጸነሰው ጽንስሳ የተጸነሰው ጽንስ ኢህቲማል ያለው ሹብሃ ያለበት ነው። ልንገራችሁ፣ አንድ ይሄ ጽንስ ከመጋባታችሁ በፊት መረገዙ እርግጠኛ የቂል ላይ ካልሆናችሁ እኛ ከመጋባታችን በፊት የተጸነሰ ነው ብላችሁ አትውሰዱ። በቃ ምክንያቱም ተጋብታችሁ እያላችሁ ነው፣ አብረን እየኖርን እያለን ያላችሁ እኔ ያላችሁኝ። አሁን እዚህ ምንድነው 2 ቀን ሲቀራት ሀይድ ሊመጣ ችግር የለም፣ ይሄን ተውት። ይሄ ሹብሃ ነው። ነገር ግን ንካህ አስረን አብረን እየኖር እያለን እርግዝና ተፈጠረ ነው ያለው። ስለዚህ እርግዝናውን ያወቃችሁት ከጋብቻ በኋላ፣ ከጋብቻ በፊት ባለው ግንኙነት ይሁን ከጋብቻ በኋላ ባለው ግንኙነት ይሁን እስካላወቃችሁ ድረስ ሸሪዓ ጥረት የሚያደርገው ነገራቶችን ለማስተካከል እንጂ ለማፍረስ አይደለም። ስለዚህ ምንድነው ይሄ ሹብሃ ያለበትም የቅን እርግጠኞች ከሆናችሁ ጋብቻ ከመመስረቱ በፊት በነበረው ግንኙነት ልጅቱ ማርገዟል እርግጠኛ ከሆናችሁ ልጁ ኢልሐቅ አይደረግም፣ ዲቃላ ነው፣ ለባል ልጁ አይሆንም። አሁን ግን ይሄ ሹብሃ ነው። ኒካሃችሁ ደግሞ ምናልባት አዲሱት ቢባልም እንኳ ደጋግሜ ተናግሬ ያለው ከዚህ በፊት ኒካሃችን ደህነኛ ነው ብላችሁ ከተጋባችሁ የሚወለደው ልጅ ዲቃላ አይሆንም። ለምሳሌ ሲርያ ይጋባሉ ሀገራችን። አዎ አይቻልም ነው፣ ኒካህ አዲሱ ነው የምንላቸው፣ ያለ ወልይ ነው የሚያገቡት። አዎ ግን በመዝሃባቸው ትክክል ነው ብለው ስለሚጋቡ ኒካሃችን ትክክል ነው ብለው የተጋቡ ሰዎች የሚወልዷቸው ልጆች ዲቃላ ናቸው አይባልም። እደግመዋለሁ። ኒካህ ሲጋቡ ጥሩ መስሏቸው ታሪከ ሶላት ማግባት የሚፈቀድ መስሎት ተጋቡ፣ ልጅ ወለዱ። ከታሪከ ሶላት ልጁ ዲቃላ ነው አይባልም። ለምን? ኒካሃችን ትክክል መስሎት አንድ ይባል ኒካው ትክክል መስሎት አግብቶ የሚወልደው ልጅ ዲቃላ አይሆንም። ወደ አባቱ ወደ እናቱ ይዘመዳል። ወደ እናቱማ ጥያቄ የማያስነሳም፣ ወደ አባቱ ይዘመዳል። ነገር ግን ኒካሁን ነው አዲሱ የምንላቸው እርማት የምንሰራው። እናንተንም እንደዛው አንድ ሀይድ ካላየች ኒካሁን ድገሙት። በቃ خروج من الخلاف ከخلاف ነፃ ትወጣላችሁ። ምክንያቱም መዝሐብ ራጅህ ይሄ ነው። ተናግሬያለሁ ከዚህም በፊት ተናግሬያለሁ። أما إذا كانت المرأة الزانية ليس لها زوج ትዳር የሌላት ሴት ገና ወይንም በእጮኛ ላይ ያለች ዝሙት የሰራች ሴት فلا بد أن تستبرئ بحيضة على القول الراجح عند حيض ما يتعلبات عند حيض. وبهذا أفتى الشيخ ابن باز رحمه الله تعالى واللجنة الدائمة በዚህ ላይ ነው ፈትዋ የሰጡት። ጥንቃቄ ሊደረግበት የሚገባ ነው ይሄ ኢንሻአላህ። ስለዚህ እርግዝናው ከምን በኋላ ነው የሚለውን ደግሞ እናንተ ናችሁ የምታውቁት። እኔ ስለማላቀው በማቀው ልክና በመጣል ጥያቄ ተመጣጣኝ ነው የሰጠኋችሁ። እናንተ ደግሞ አረጋግጡ። እርግዝናው ከኒካችን በፊት ነው ያወቅነው ከኒካህ በኋላ የሚለውን ይሄንን
የግድ ግን ከኒካህ በፊት ለማምጣት ጥረት አታድርጉ ሹብሃ ቢሆንም እንኳን እናንተ የቂል ላይ ካላላችሁ እያልኩ والله اعلم سدستኛ السلام عليكم ورحمه الله وبركاته استاذ وعليكم السلام ورحمه الله وبركاته ጥያቄ ነበረኝ ጡባ للغرباء የሚለው አብራራልኝ ስላልገባኝ ነው جزاك الله خير الجزاء طوبى للغرباء የሚለው የነብዩ አለይሂ ሰላቱ ወሰለም ሐዲስ فيما رواه امام مسلم من حديث ابي هريره يقول النبي صلى الله عليه وسلم بدأ الإسلام غريبا وسيعود غريبا كما بدأ فطوبى للغرباء نبي عليه الصلاة والسلام اندهار دين مجمر يكابب الإسلامنا بايتوار هنو جمرة اندهنا اندهدورو بنبي زمن بايتوار هنو اندهجمرو ودي مجرشا أكاباب ملاي ወደ ቂያማ በቀረበ ቁጥር ወደ ባይተዋርነት ይመለሳል አሉ የዛን ጊዜ ፈጡባ ለልጉረባ ለባይተዋሮች ይመርላቸው ለባይተዋሮች ጡባ የምትባል ዛፍ ተረጋገጠችላቸው ጥላ ለባይተዋሮች ምንኛ ማረላቸው አቦ ይመርላቸው ለባይተዋሮች አሉ ነብዩ አለይሂ ሰላቱ ወሰለም ይሄንን ጥቅል ጭብጡን የተለያዩ ሐዲሶች መጥተዋል ይሄንን የሚደግፉ የሆኑ እና ማንል ጉረባው ያ ረሱላህ ተብለው ከሙስሊም ዘገባ ውጭ ባሉ በተለያዩ በሱናኖች ተጠየቁት አለ ነብዩ አለይሂ ሰላቱ ወሰለም ረሱሉ እንዲህ ብለው ነው የመለሱት هم الذين يصلحون ما افسد الناس ሰው ያበላሸውን የሚያስተካክሉ ናቸው ጉረባዎች አሉ ባይተዋር ማለት ሰው ያበላሸውን የሚያስተካክሉ ጫትን ተው ሽርክን ተው ቢድዓን ተው መውሊድ ይቅር ይሄ ነገር ይቅር ደገር ይቅር አልከሶ ይቅር ቃጥባሪ ይቅር ይያሉ ሰው ያበላሸውን የሚያስተካክሉ እነዚህ ባይተዋር ናቸው ለምን ከሚቀበላቸው የሚቃወማቸው ይበዛል ከሚሰልማቸው የሚያኮርፋቸው ይበዛል ከእሰይ ከሚላቸው የሚያሳድዳቸው ይበዛል ባይተዋሮች ናቸው ሐቅ ይዞ በሐቅ የሚጣራ ሰው ባይተዋር ነው ይሄንን ነው ሰው ያበላሸውን የሚያስተካክሉ አንድ وفي روايه الذين يصلحون اذا فسد الناس ሰው ሲበላሽ የሚስተካከሉ ሰው መረን ለቆ በሚበላሽበት ሰዓት ራሳቸውን የሚያስተካክሉ የቅድሙሳ ሰው ያበላሸው የሚያስተካክሉ በሁለቱም ዘገባ መጥቷል ሶስተኛ ደግሞ እንዳሉ ነብዩ هم اناس صالحون قليل في اناس سوء كثير ትን የተስተካከሉ አናሳ ሰዎች ናቸው በተበላሸ ብዙሃን ማህበረሰብ ውስጥ ታምቀው ተውጠው ያሉ አናሳ የተስተካከሉ ሰዎች ናቸው አሉ ጉረባዎች ማለት ለምን ዙሪያቸው በሺ በሚሊዮን የሚወጣው ህዝብ ሽርክ ላይ ያለ ነው እነሱ ግን ትንሽዬ ናቸው 1 2 3 4 እያልክ መቆጠራቸው ናቸው እነዚህ ነው ፈጡባ ለልጉረባ የተባለው ይሄን ሐዲስ እየቀራ አንተ አለል ቢደጋሻ ይሄን ፏ እያልክ እየጠጣ ተቀላቅለ ተደበላልቀ ሱፍ የለም ምን የለ ዋን የለም ምን የለ ፏ እያልክ አንተ ገሪብ ነኝ ብትል እረተው እረህ ፌክ ነው ገሪብ እንደዛ አይደለም እዚህ ሐዲስ ውስጥ ለመግባት አንገትህን ለማሾለክ ከሆነ በትክክል በዋናው በርግባ አታስመስል ፈጡባ ለልጉረባ ፏ በለህ ተመችቶ ደልቶ እየተወደስ እየተሞገስ ምን እየተደረገ ለምን بحساب الدين على حساب الدين እኮ ነው የምትወደሰውና ነው አለበለዚያ ጥሩ ሰው ሆነ መልካም ጥሩ የተውሂድ ጀግና ሆነ ብዙሃን አይወድም ከወደዱም ደግሞ ማሻአላህ ጥሩ ነው በሐቅ ላይ ሆነ ከሆነ ስለዚህ ፈጡባ ለልጉረባ የሚለውን አንደኛ አላውዝኒ ፉዕላ ይሄ ጠይቡል አይሻቸው ምንኛ ያማረ ሆነ ነው ወይንም ደግሞ ህስና ለሁ በጎ ነገር ተጎናጸፉ ይሳካላቸው ወይንም ደግሞ ኸይረን ለሁም ለነሱ መልካም ነገር አላህ ይስጣቸው አው ሸጀረቱን ፊል ጀና ወይ ጀነት ውስጥ ያለች ዛፍ ናት ተብሏል ራኪብ በስንት አመት የማይቆርጣት ይሁን ሰፊ ሸጀረቱ ጡባ የምትባል ወይም ደግሞ ጀነት ናት ተብሏል እነዚህ ሙተቃሪብ የሆኑ ማዕና ያላቸው ናቸው ይላል ነውይ في صحيح مسلم ማለት ነው ይሄንን በዚህ ልክ እንይዘዋለን والله اعلم ሰባተኛ ጥያቄ ምንድነው የዚሁ ጥያቄ ተገንጣይ ነው አቡ ጧሊብ ለነብያችን ብዙ አስተዋጽኦ አድርጓል ሞቱም በቀረበ ጊዜ ላ ኢላሃ ኢላላህ በል ሲሉት አላለም ነገር ግን ለነብዩ ሰለላሁ ዐለይሂ ወሰለም ታገለላቸው ቅጣት
ቀሎለታል ስለዚህ መልካም ስራ ያለ ላ ኢላሃ ኢላላህ ይጠቅማልን ጀዛከላህ እዚህ ላይ ከነብዩ አለይሂ ሰላቱ ወሰለም የመጣለ ሐዲሱ من حديث العباس بن عبد المطلب كنبي አጎት فيما رواه امام مسلم او متفق عليه فيما رواه الشيخان معناته العباس بن عبد المطلب نبيون اندهالاچو قلت يا رسول الله ان ابا طالب አጎቱ አቡ ጣሊብ እኮ ካነ يحطك አንቱን በቃ አጥሮ እንክብካቤ ያደርግልህ ነበር ያግዙህ ነበር فهل نفعه ذلك ያ የሰራው ላንቱ የሰራው መልካም ስራ ጠቀመው እንዴ አሏቸው قال نعم አዎ አሉ ነብዩ አለይሂ ሰላቱ ወሰለም وجدته في غمرات من النار እሳት ዋናው መቀመቅ ውስጥ አገኘው فاخرجته الى ضحضاح ወደ ዳር በኩል አወጣሁት አሉ ረሱል አለይሂ ሰላቱ ወሰለም ቀሎለታል هذه خاصة بأبي طالب لا أبو طالب ብቻ ነው የሚሰራው ለአቡ ጣሊብ ብቻ وفي رواية بليلا زغبا عندهم نبي عليه الصلاة والسلام اندهار من قالوا نعم هو في ضحضاح من النار كأسات من نار كأسات دار بكل أدرقوا دارቸው ላይ ማለት ነው ضحضاح لولا أنا لكان في الدرك الأسفل من النار እኔ ባልኖር ኖሮ አሉ ነብዩ ታችኛው ገሃነም እመቀመቁ ይገባ ነበር አሉ ረሱል አለይሂ ሰላቱ ወሰለም ይሄ ሐዲስ እዚህ ቁርአን አንቀጽ ጋር ይጋጫል አሁን ወንድማችን እንደጠየቀው فما تنفعهم شفاعة الشافعين የአማላጆች አማልዶ አተጠቀማቸውም ኩፋሮችን ብሏል ታዲያ የነብዩ አማልዶ እንድልጠቅም ቻለ ለማን ለአቡ ጣሊብ هذه خاصة بأبي طالب ለአቡ ጣሊብ ብቻ የተለየ ነው ይሄ የተለየ ነው ለሱ ብቻ የሆነ ነው ከዛ ውጭ ያለ ላይ فما تنفعهم شفاعة الشافعين አንዳንዶች እንደውም እንዲህ ብለው ተናግረው ነበር አቡ ጣሊብ እኮ فما تنفعهم شفاعة الشافعين እኮ አው ጭራሽ አይወጡም ከጀሃነም ነው አቡ እንትናም እኮ ያው እንትና አላለ አልወጣም እኮ አሱ መጀመሪያ አልወጣም መች ወጣ ከጀሃነም እዛው አይደል እንዴ ያለው ቀለለለት እንጂ አአ ولا يخفف عنهم من عذابها የሚልም አላ ከቅጣቷ አይቀለልላቸውም ይላል ኩፋሮች ነገር ግን ይሄው እዚህ ላይ ተቀሎላቸዋል ስለተቀለለለት ለሱ ይሄ ሰርቷል ወይ ለሚለው አዎ ነብዩ አለይሂ ሰላቱ ወሰለም ለናታቸው ለአባታቸው ለሌሎች ያላደረጉት አቡ ጣሊብ ላይ ግን ያው ይሄንን ቀሎለታል ዳር በኩል እንደዛ ሆኖ ግን እንዴን የሚቃጠልና እንዴን የሚሰቃይ የለም ብሎ ነው የሚለው በሐዲስ እንደመጣ ሙስሊም ላይ ኢብኑ አባስ ان رسول الله صلى الله عليه وسلم قال እንዲህ ብለዋል اهون اهل النار عذابا ከገሃነም ሰዎች አናሳ ቅጣት የሚቀጣው አቡ ጣሊብ ነው وهو منتعل بنعلين ሁለት የእሳት ጫማ ለብሷል يغلي منهما دماغه አናቱ ይፈላል እንዴን የሚቀጣ የለም ነው የሚለው እዚህ ነው والله اعلم ስምንተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ ነበረኝ ባለቤቴ ተይዞ ሄደ ነው ያለኝ እሺ ስራ ያዝ እኔም አንዳንድ ነገሮችን አስተካክዬ እመጣለሁ አልኩት አንድ ልጅ ወልደናል ልጄ ከቤተሰቦች ጋር ናት በሄደ በሁለተኛ ወሩ ነው መሰል ታመመ ከዛም አሁንም ነው ያለ ለህክምናም ላኩለት የማስተካከለውንም ነገር ጀመርኩ እሱም አልተሻለው ህመሙ ጨመረ እኔም እንዴት ብዬ ልሂድ ከዛ የሚያሳርፍ ነው ያስፈልገናል እሱ የሚታከምበትም ያስፈልገናል ይህን ሁሉ ችግር እያወቅኩኝ ቆርጬ ለመሄድ አልቻልኩም ነገራቶች እንዳልሄድ አስቸገሩኝ እንዳጋጣሚ የኢቃማ አዋጅ መጣ እኔም ተበድሬ ኢቃማዬን አስተካከልኩ እሱም ህመሙ ከበፊቱ ጨመረ አሁንም ነው የሚለው አሁንም ለህክምና እልካለሁ በጎን የጀመርኩት አልጨረስኩም የኢቃማውን ብር የተሰራበት ብድር ነው አለብኝ እሱም ላይ ነው እና ምን ይሻለኛል ነው ባለቤትሽ ነይ ካለ ውልቅ ብለሽ ባለቤትሽ ጋር ሌላ ነገር ምን ብደረድሩ ምንም ማአት ብደረድሩም ኡዝራ አይሆንሽም ባለቤትሽ ነይ ካለ መሄድ ብቻና ብቻ ነው አለቀ
ወይ ማሳመን ነው። ከዚህ ውጭ ሌላ የለም። الواجب على الزوجة طاعة زوجها في مثل هذا الأمر وترك العمل በቃ ሰራተሽ ውልቅ ብለሽ እባልሽ ጋር ባልሽ ካዘዘ በቃ አዘዘ በሐራም እስካላዘዘሽ ድረስ በክልክል ነገር እስካላዘዘሽ في مخالفة الشريعة እስካላዘዘ ድረስ ካዘዘሽ መሄድ ግዴታሽ እዲ አኳለ ይገባኛል የኢቃም ወምድ ያለ ይገባል እንደው እዛ ሄጄ ምንም የምናርፍበት የለም አዎ ግን ነይ ካለ ለማሳመን ጥረት ማድረግ ነው አንቺ እኮ ከችግር እየጨመርሽ የባሰ ማለት ነው መስመሩን እኮ አጠበብሽው እያደ አሁን ኢቃማ ውስጥ ገባሽ ደግሞ እዛ ባል ነይ እያለ ማለት ነው ይሄ ዑድር አይኖርሽም በዚህ ሂጂ ነይ ተብለሻል ሂጂ እዳው እንዴት እናድርገው ተመካከል አሳምኝ ንገር ማድረግ ባለብሽ መልኩ አለበለዚያ የባል ትእዛዝ ነው ለዛ አይነት የለም ባይሆን መጀመሪያ ላይ ሸርጥ ካለሽ ይሄንን የቁል ኢማም ኢብኑ ባዝ ረሂመሁላህ ተዓላ ባል ያዘዛትን ፍጹም መስራት አለባት ለምሳሌ መድረሳ ታስተምር ነበር ውጭ ካላት መውጣት ነው በቃ እንዴ ሰራለሁ አንተም ሰራ እኔም ለራሴ ገቢ ያስፈልገኛል የቅባት የተለያየ ነገር እንዴ ለስራ አይቻልም ንቅንቅ እንዳትካለ ንቅንቅ ማለት አባትሽ ሞቶ ጥሪ ቢደርስሽ መሄድ አይፈቀድም ባልሽ ካልፈቀደ አትጂ ካለ ቁጭ በይ አይቻልም ይሄ እንዴችናትና አይባልም በቃ ነው እንዲች ነው አይቻልም የባል ነገር እንዴ ሪያ አላህ لو أمرت أحدنا يسجد لأحد إلا أمرت المرأة أن تسجد لزوجها لعظم حقه عليها በጣም እኮ ሐቅ አለ ባይሆን አንድ ሸርጥ አላሉ ኢማም ኢብኑ ባዝ ረሂመሁላህ ተዓላ እኔ መድረሳ አስተምራለሁ በሽተኛ ማስተምማለሁ እختلاط ምን ለለበት ሸርዒ በሆነ መልኩ ወነሁ ذلك ስለዚህ ይሄን ስለማደርግ ከስራዬ እንዳታግደኝ አንዳንድ ነገር አደርጋለሁ ትዳር ምገባለ ለዚህ ነው ብላ መስፈርት አስቀምጣ ከሆነ የገባቸው فالمسلمون على شروطهم በቃ ሸርጥሽን ማፍረስ ትቻለሽ እዛ ጊዜ ፍታይ ማለት ትቻለሽ ራሱ ተናግር ያለው ከዚህ በፊት ሸርጥ አስቀምጥ ሁለተኛ ላታገባብ ይበለሽ ካገባሽው ሁለተኛ ካገባ መሄድ ትቻለሽ በቃ ንካውን ማፍረስ ትቻለሽ በቃ እኔ አንተ ጋር ልኖር ማለት ትቻለሽ በሸርጥ ላይ መኖር አለበት አንድ ባል በሸርጥ ላይ መኖር አለበት እንኳን አገር ማስቀመጫ ራሱ አንቺ አዲስ አበባ ነው ማስቀመጠው ካለ አዲስ አበባ ማስቀመጥ አለበት ባይሆን አልችልም ከተባለ ሌላ ነገር ከሌለ ላይ ይከልፍላሁ ነፍሰን ኢላ ወሰዓ ችሎታ ጋር ተያይዞ የሚሄድ ነገር ከመሆኑ ጋር አለበለዚያ ባልሽ ነይ ካለ ባልሽ ጋር ሂጂ ይሄ ነው ያለው والله اعلم